I would like particularly to congratulate the federal government of Ethiopia, the Amhara region government, and the Amhara Fano AFPU under the leadership of Captain Masresha Sete for this important milestone. The decision to conclude this agreement is one for Ethiopians, for your children, for the future of your country. This peace agreement is a starting point. It leaves a door open, wide open, for others who might want to join and contribute to find enduring peace in the Amhara region. The most difficult courage is the courage for peace. It requires to put your ego aside. በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት ተደረገ። በሁለቱ ወገኖች ስምምነት በአደራዳሪነት የአፍሪካ ህብረትና ኢጋድ ተሳትፈዋል ተብለው በሌሉበት የወጣው የአገዛዙ ዜና ፍጹም ውሸት መሆኑን ህዝብም ያለም አቀፉ ማህበረሰብም እንዲያቅልን እንወዳለን። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን ሰላማችሁ በያላችሁበት ይብዛ እያል የዛሬውን ፕሮግራም አቀርባለሁ። በዛሬው ፕሮግራማችን በመቀሌ የተፈጸመ የታጣቂዎች ግርግር እንመለከታለን። በአማራ ክልል የተካሄደ በክልሉ መስተዳድርና በማስረሻ ሰጤ መካከል የተደረገ የሰላም ስምምነት ያው የማስረሻ ሰጤ አፋሕድን ወክሎ ነው የተባለው። እሱን እንመለከታለን እና በሁለቱም ክስተቶች ወይም በሁለቱም ክንውኖች ውስጥ በመጀመሪያ የህወሓት ታጣቂዎች የፈጠሩት ግርግር ዓላማው ምንድን ነው? ከግርግሩ በስተጀርባ እነማን አሉ የሚለውን እንመለከታለን። ግርግሩ በደሞዝ ጥያቄ በምትል ምክንያት ነው የተነሳው። እሱ ነው ወይ? ስለዚህ ይሄ ግርግር ምን ነገሮችን አስፈጸመ? እነማን ከበስተጀርባው አሉ? ምን ፍላጎት ሊያሳኩ ነው እነዚህ ኃይሎች ይሄንን ግርግር እንዲነሳ ያደረጉት? ከዛ በኋላ ወዴት ያመራል የሚለውን በአጭሩ እንመለከታለን። በሁለተኛው ርዕሰ ጉዳይ ደግሞ በአማራ ክልል ተፈረመ የተባለውን የሰላም ስምምነትን የተመለከተ ነው። የሰላም ስምምነቱን አስመልክቶ ማስረሻ ሰጤ ቀደም ሲል ከቡድኑ ውስጥ በአንዳንድ የሀሳብ ልዩነቶች ተፈጥሮ መግለጫ ሲያወጡበት የነበረ እና ከቡድኑ ተለይቶ የቆየውና ያው እኛም በዚህ ፕሮግራማችን መከላከያ እጅ እንደሰጠ ገልጸን የነበረው የቡድኑ ከፍተኛ አመራር የነበረ ሰው ቀርቦ ከአፋሕድን በመወከል ተብሎ ከክልሉ መንግስት ጋር የሰላም ስምምነት ተፈራርሟል። ይህ ስምምነት ምን ትርጉም አለው? ስምምነቱን የፈረመው ማስረሻ ሰጤ ነው ወይስ አፋሕድ ነው? ማስረሻ ሰጤ አፋሕድን ሊወክል የሚያስችል ቁመና ላይ ነው ወይ? ከማስረሻ ሰጤ ጀርባ ሌሎች አሉ ወይ የሚለውን እናያለን። እንደገና ይሄ ስምምነት አሁን ማስረሻ ከቡድኑ ከተለየና ይሄ መግለጫ ከወጣበት በኋላ የተፈጠረ ነው ወይስ ይሄ ሂደት የረጅም ጊዜ ትግል ወይም የረጅም ጊዜ ጥረት ውጤት ነው? ሌላው አደራዳሪዎቹን በተመለከተና የማስረሻን ውክልና በተመለከተ ደግሞ እስክንድር ነጋ የሰጠው መግለጫ አለ። ማስረሻ ሰጤ አፋሕድን አይወክልም። ከዚህ በፊት በማንኛውም መድረክ ላይ ድርድር አልተደረገም እና ደግሞ አሁን ደግሞ በድርድሩ ላይ የአፍሪካ ህብረትና የኢጋድ ተወካዮች ሳይኖሩ እንዳሉ ተደርጎ ቀርቧል ብሎ ድርድሩን አጣጥሏል። እውን ከዚህ በፊት ድርድር አልተደረገም ወይም የድርድር ሙከራ አልነበረም? አሁን የተካሄደው ድርድር የዛ ፕሮሰስ የዛ ሂደት ውጤት ነው ወይስ አሁን ድንገት የተፈጸመ የሚለውን እናያለን፣ እንመረምራለን። በሁለተኛ ደረጃ ደግሞ የኢጋድና የአፍሪካ ህብረት ተገኝተው እያሉ በድርድሩ ላይ በአደራዳሪነት አልተገኙም ተብሎ መዋሸት ያስፈለገበት ምክንያትስ ምንድን ነው? ከዚህ በስተጀርባ ምን አለ ነው። ሌላው ግን ይሄ ድርድር
ታጣቂ ኃይሎችና በፕሮፓጋንዳ ሰዎቻቸው እንዲሁም ስልጣንን በአቋራጭ በእነዚህ ታጣቂዎች ጫና በእነዚህ ታጣቂዎች ሞት ለማግኘት የሚወራጩ በውጭ ያሉ ኃይሎች ሊያጣጥሉት የሚሞክሩት ይሄ አሁን ስምምነት ምንም ፋይዳ የለውም ወይ? እና ደግሞ ፋይዳ ካለውስ ምን ፋይዳ አለው? እና የግለሰብና የመስተዳደር ተብሎ ብቻ ሊደመደም የሚችል ነው ወይስ እንደዛ ስለመሆኑ ማሳያዎች ምንድን ናቸው የሚለውን እነዚህም በዝርዝር እንመለከታለን። እና አብራችሁን ቆዩ። እንግዲህ የምንጀምረው በዛ በትግራይ ውስጥ የተፈጸመ ግርግር አለ። ለ2 ቀናት ቆይቷል። እንግዲህ እስከ ትናንትና ምሽት ድረስ በትናንትናው ምሽት ትጥቅ ፈተው ከተወሰኑ ጊዜያዊ መንግስቱ ካቢኔ ጋር እየተነጋገሩ እንደሆኑ ነው ታጣቂዎቹ መረጃዎች የሚያመለክቱት። እና ግን ይሄስ ወዴት ሊያመራ ይችላል፣ እንደገና ደግሞ ምን ደንበር ከዚህ በስተጀርባ የሚለውን እንመለከታለን። እነዚህ ግርግሩን የፈጠሩት እነማን ናቸው? እንዴትስ ከካምፓቸው ትጥቅ ይዘው ወደ እንደዚህ አይነት ነገር ሊወጡ ቻሉ? ያቀረቡት ጥያቄ የገንዘብ ደሞዝ ጋር የተያያዘ ጥያቄ ነው። እውን እሱ ነው ወይ ጥያቄያቸው? ከሱ በስተጀርባ እሱ ካልሆነ ከሱ በስተጀርባ ምን አለ የሚለውን እንመልከት። ግርግሩን የፈጠሩት ከአርሚ 31 ውስጥ 71 የሚደርሱ አባላት ሲሆኑ ከነፍስ ወከፍ መሳሪያ እስከ ዲሽቃ የቡድን መሳሪያ የታጠቁ ናቸው። አርሚ 31 የቲዲኤፍ ወይም የትግራይ ሰራዊት የምስራቅ ግንባር 3ኛው አርሚ 1ኛው ኮር ነው። የትግራይ ሰራዊት 3 ግንባሮች ያሉት ሲሆን እነዚህም ደቡብ ግንባር፣ ምዕራብ ግንባር፣ ምስራቅ ግንባር ናቸው። እያንዳንዳቸው ደግሞ 5 አርሚዎች አሏቸው። በድምሩ 15 አርሚዎች በትግራይ አሉ ማለት ነው። ከዛ ውጭ እንግዲህ እነዚህ አርሚዎቹ ደግሞ ኮሮች አሏቸው። እያንዳንዱ አርሚ 3 ኮር ሲኖረው ይሄ 3ቱ ኮር ደግሞ በስሩ እያንዳንዱ ኮር 10 ክፍለ ጦሮች 9 እግረኛ እና 1 ሜካናይዝድ ማለት ነው እያንዳንዳቸው አሏቸው። ከዛ ውጭ የልዩ አደረጃጀት ያላቸው ክፍሎችም አሉ። ለምሳሌ አርሚ 50 ሙሉ በሙሉ የኮማንዶ አርሚ ነው። አርሚ 60 ደግሞ ሙሉ በሙሉ የሜካናይዝድ አርሚ ነው። አርሚ 70 ደግሞ ከፊል ሜካናይዝድ እና ኮማንዶ ያለው ሲሆን ይሄ በሱዳን ቦርደር ላይ የሚንቀሳቀስ ነው። እነዚህ እንግዲህ ከግንባሮች አደረጃጀት ውጪ ያሉ ስፔሻል አርሚዎች ናቸው። እና ልክ ይሄንን የአርሚዎችን ዝርዝር ስትሰሙ ለነዚህ ሁሉ አመራሮችና አባላት ደሞዝና ቀለብ የሚቀርበው በማንና እንዴት ነው ብላችሁ መጠየቃችሁ አይቀርም። እኔም ጠይቄያለሁ በውስጤ ማለት ነው። በጣም የሚገርም ነው። እና እንግዲህ ወደ ተነሳንበት ነገር እንመለስና የአርሚ 31 አባላት ታጥቀው ወደ መቀሌ ለመግባት ጉዞ ሲያደርጉ አዛዦቻቸው ደርሰው እንዳስቆሟቸውና ይህን እንቅስቃሴ እንዲገድቡ እንደጠየቋቸው ወይም እንዳዘዟቸው ይናገራሉ። ይህንን ግን አንዳንድ ሰዎች የይስሙላ ነው የሚሉት። ከዛ የተወሰነ ከአመራሮቻቸው ጋር ሲነጋገሩ ቆይተው ጉዞ በጀመሩበት ዕለት እዛው አየር ማረፊያ አካባቢ አድረው በማግስቱ ማለዳ ያው ወደ መቀሌ ጉዟቸውን ቀጠሉ። በዚህ ጊዜ ያነጋገሯቸው አመራሮች አንደኛው የአርሚ አዛዥ ዘነበ ክፍሌ ነው። ሁለተኛው ደግሞ የምስራቅ እዝ አዛዥ ማሾ በየነ ናቸው። እና እነዚህ ካነጋገርናቸው በኋላ ያው ትዕዛዛችንን መቀበል ሳይችሉ ከቁጥጥር ውጭ በሆነ መንገድ ተንቀሳቅሰዋል ብለዋል። ያው ይሄ ብዙና አላሳመነም። እና እንግዲህ እነዚህ በዚህ መልኩ ከገቡ በኋላ መቀሌን አስፍተው ከበቡ። የተለያዩ ቁልፍ ቦታዎችን ያዙ፣ የአስተዳደሩን ህንፃ ጨምሮ ማለት ነው። እና በመጀመሪያው ቀን ያው እነዚህ እየተዘዋወሩ ይዞታቸውን በተለያየ አካባቢ ሲመሰርቱ እና የማስፈራራት ቁመና ይዘው ሲንቀሳቀሱ ከቆዩ በኋላ በሁለተኛው ቀን ደግሞ ከዚሁ ከአርሚ 3 አርሚ 32 የሚባለው የአርሚ 3 ሁለተኛው ኮር ማለት ነው። ከዛ ውስጥ ደግሞ የተውጣጡ አባላት እንደዚሁ ታጥቀው ወደ ከተማው በመግባት ተጨማሪ ኃይል ሆኑ ማለት ነው። እንግዲህ ይህ ኃይል የታደሰ ወረደን ቢሮና ሚዲያዎችን በከበባ ስር አውሎ ሰራተኞችን አስወጥቷል። እንግዲህ ፊት ለፊት ያቀረቡት ጥያቄ ያው የደሞዝ ጥያቄ የሚል ነው እና የደሞዝ ጥያቄ ግን በብዙዎች ዘንድ አሳማኝ ያልሆነና ሽፋን እንደሆነ ተገልጿል። ምክንያቱም ይላሉ ይሄ የደሞዝ ጥያቄ አይደለም የሚሉ ወገኖች፣ የደሞዝ ጥያቄ ከዚህ በፊት በሌላ የጦር ክፍል ባልታጠቀ ኃይል ተነስቶ ለመፈጸም በቀጠሮ ያደረ ጉዳይ ነው።
የጊዜ ገደብ ተቀምጦለት ይፈጸማል ተብሎ በቀጠሮ ያደረ ጉዳይ ነው እና ይሄንን ያን ጊዜ መጠበቅ ነው እንጂ እንደገና በሌላ አርሚ ውስጥ ፈንድቶ የታጠቀ ኃይል ይሄንን ሊያስፈጽም ተንቀሳቅሷል የሚለውን አሳማኝ አይደለም ነው የሚሉት እነዚህ ጉዳዩን የሚከታተሉ ወገኖች። እና ምንድን ነው ታዲያ ዓላማው ሲባል ዓላማው የታደሰ ወረደን አስተዳደር ለማስፈራራትና ከነ ደብረጽዮን ቡድንና ከሻዕቢያ ጋር ከተፈጠረው ጽምዶ የሚቀርቡ ትዕዛዛትን ወይም የነሱን ፍላጎት እንዳይፈጸም እንቅፋት ከመሆን እንዲታቀብ ለማድረግ ነው። አንዳንድ ነገሮች ላይ ከፌዴራል መንግስት ጋር ባለው ስምምነት መሰረት ታደሰ ወረደ አንዳንዶቹን ለመፈጸም ሲያንገራግርና እንዳይፈጸሙም ሲያግድ ይሄ በሻዕቢያ በኩል ማለት በአስመራው አዛዥ በኩል በጥሩ ሁኔታ አልታየም እና ሻዕቢያ ታደሰ ወረደ እንዲወገድ ይፈልጋል። ለምሳሌ ምን አድርጓል ታደሰ? ከዚህ ከአመፁ ቀደም ብሎ የአክሱም ጽዮን በዓል ላይ ኤርትራና የትግራይ ቤተ ክህነቶች ከዛ የተውጣጡ መዘምራን እና የሃይማኖት ሰዎች አክሱም ጽዮን ላይ በጋራ ፕሮግራም እንዲያከብሩ የተያዘ እቅድ ነበር። የጽምዶ እቅድ ነው ይሄ። በዚሁ በዓል ላይ ደግሞ የስፖርት ፌስቲቫል ነበር እና በዚህ የስፖርት ፌስቲቫል ላይ በተለይ በሳይክል ውድድር የኤርትራ ተወዳዳሪዎች መጥተው በጋራ እንዲከበርና ከዚህ በፊት የነበረውን ቅራኔ ሻዕቢያ ጄኖሳይድ ፈጽሟል፣ አክሱም ላይ እንደዚህ ጥቃት ፈጽሟል የሚለውን ከህዝብ አይምሮ ውስጥ ለማውጣት ይህንን ለማድረግ ጽምዶ እቅድ ነበረው። ይህን እቅድ ታደሰ ወረደ አልተቀበሉም። ይሄ የሚተገበር ከሆነ በስፍራውም አልገኝም በማለታቸው ምክንያት እቅዱ እንዲሰረዝ ተደርጓል። ይሄ ጽምዶን አስኮርፎታል። ከዛ በኋላ ወዲያው በአክሱም ውስጥ ይሄ ምህተ የሚባል ስብሰባ ተካሂዶ ይህንን የፕሬዝዳንቱን ድርጊት በጥልቀት ገምግሟል። ስለዚህ ይሄ ፕሬዝዳንቱ የወሰዱት እርምጃና ከዛ በፊት የጽምዶን እንቅስቃሴ ለማደናቀፍ የሚሄዱበት ርቀት በጥሩ ስላልታየ ሰውየው ላይ ጫና ለመፍጠር ለማስወገድ የሚመስል ግርግር ፈጥረው ወይ በቁጥጥር ስር ለመዋል ወይ እርምጃ ለመውሰድ የሚመስል ግርግር ፈጥረው ግን ሰውየውን ለማንበርከክ በስጋት ውስጥ ለመክተት የታለመ ነው የሚሉ ሰዎች አሉ። ለማንኛውም እንግዲህ ግርግሩ የአርሚው አባላት ትጥቃቸውን ፈተው ሄደ እንደዛ ከበባ አደረጉ ምናሉና በሁለተኛው ቀን ማለትም ትናንትና ምሽት ላይ አስተዳደሩ ድርድር እናደርጋለናል እና ታደሰ ወረደ በሌሉበት ታደሰ ወረደ ባይዘወይ ከዛ ወጥተው የሆነ ቦታ ተደብቀው ነው ያሉት እና ከአስተዳደሩ ካቢኔ አባላት ጋር ትናንትና ምሽት ጀምሮ በመወያየት ላይ ናቸው። እነዚህ ግርግር ፈጣሪዎቹ ትጥቃቸውን ፈተው ማለት ነው። ስለዚህ መፍጠር የሚገባቸውን ጫናና ፕሬዝዳንቱ ላይ ማሳደር ያለባቸውን ስጋት ፈጥረው በዚህ ውይይት ወደ ካምፓቸው ይመለሳሉ ተብሎ ይጠበቃል። ይሄ ነው ከቲፒኤልኤፍ አካባቢ ያሉ መረጃዎች የሚያመለክቱት። ሌላው ከካፒቴን ማስረሻ ሰጤ ከአማራ ክልል አስተዳደር ጋር የዘላቂ ሰላም ስምምነት መፈራረሙን የተመለከተ መግለጫ ወጥቷል። ይሄ መግለጫ በተለያዩ የሚዲያ ፕላትፎርሞች ሲዘዋወር ነበረ በትናንትናው ዕለት፣ ዛሬም እየተዘዋወረ ነው። እንግዲህ ምንድን ነው መግለጫዎቹ ወይም ይሄ መግለጫ እንደሚለው ማስረሻ ስምምነቱን የፈረመው አፋሃድ የተባለውን ሁለተኛውን የፋኖ ክንፍ ወክሎ ነው ይላል መግለጫው። ይሁንና አስቀድመው ካፒቴኑ ከድርጅቱ ኃላፊነት መታገዱን ሲገልጹ የነበሩ የፋኖ ሚዲያዎች ስምምነቱን አጣጥለውታል። እንዲሁም የፋኖ አመራሮች ወጥተው እንግዲህ በእኛ ፕሮግራምም ላይ ተሰርቷል አይታቸዋል እና ሰውየውን ዲስክሬዲት ለማድረግ ሰውየው አንዱ ከቡድኑ ላይ የልዩነት ሀሳብ የነበረው ለውጭ ኃይሎችና ለኢትዮጵያ ጠላቶች ለአማራ ጠላቶች ጋር አብሮ መስራትን እቃወማለሁ የሚል ነው። ነገር ግን አሁን የወጡ መረጃዎች እንደሚያመለክቱት ድርድር ሲደረግ ነበረ በተለያዩ የአፋሕድ አመራሮች መካከል። ድርድር ላይ ከሚሳተፉ ሰዎችም አንዱ ማስረሻና ከማስረሻ ጋር የታገደው መስፍን የሚባለው ነው። አሁን በፋኖ አደረጃጀት ውስጥ ወይ በፋኖ መሪዎች አካባቢ ምንድን ነው ያለው? እያንዳንዳቸው ራሳቸው ለመደራደርና ለመንገስ የፋኖ ዋና ሰው ሆነው ስልጣን ላይ ለመውጣት ስለሚፈልጉ ሌላው የሚያደርገውን ድርድር በንቃት ነው፣ በመጥፎነት እያጠለሹ ነው። በንቃት ይከታተላሉ። ከዛ በኋላ የማጠልሸት ስራ ነው የሚሰሩት። አሳልፎ ሊሰጥ የአማራን ጥቅም እንደዚህ ሊያደርግ እንደዚህ ከጠላት ጋር ተደራደረ እያሉ ሲሰሩ ቆይተዋል እና በዚህ ሁኔታ ውስጥ ሲካሄዱ የነበሩ ድርድሮች እንዳሉ እንግዲህ አሁን በመጨረሻ ላይ ማስረሻ እንዲፈርም ከተደረገበት ሂደት መረዳት ይቻላል። እንግዲህ ይሄንን ለማጣጣል ቀደም ሲል ሰውየውን አባረነዋል፣ አግደነዋል አሉ። ከዛ ደግሞ አሁን ተፈራረመ ሲባል ተንቀሽቅሾ ሚዲያ ላይ ወጥቶ የዚህ የፋኖ ፕሮፓጋንዳ ማሰራጫ በሆነው አንከር ላይ ወጥቶ በከፍተኛ ቁጣ የተናገረው እስክንድር ነጋ ነው። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል
የዘላቂ ሰላም ስምምነት ተደረገ። በሁለቱ ወገኖች ስምምነት በአደራዳሪነት የአፍሪካ ህብረትና ኢጋድ ተሳትፈዋል ተብለው በሌሉበት የወጣው የአገዛዙ ዜና ፍጹም ውሸት መሆኑን ህዝብም የዓለም አቀፉ ማህበረሰብም እንዲያቅልን እንወዳለን እና አቋምም አቅምም እንደሌለው በብዙዎች የሚተቸው እስክንድር ማስረሻ ከአፋድ እንደተባረረና ድርጅቱን እንደማይወክል የተደረገው ድርድርም ህጋዊ እንዳልሆነ በከፍተኛ ቁጣ ገልጿል። በተጨማሪም እንግዲህ በፋኖ በኩል በየትኛውም ጊዜ ከአገዛዙ ጋር ድርድር እንዳልተደረገና ማስረሻ አደረገው በተባለው ስምምነት ዓለም አቀፍ አደራዳሪዎች በሌሉበት እንዳሉ ወይም እንደተወከሉ ተደርገው መቅረባቸው ውሸት ነው፣ ሐሰት ነው በሚል ነው ስምምነቱን ያጣጣለው እስክንድር። እዚህ ላይ እስክንድር እነዚህን ሁለት ውሸቶች ዋሽቷል። አንደኛው ንግግር ከአገዛዙ ጋር ተደርጎ አያቅም ያለው ሲሆን ይሄ ራሱን እስክንድርን ጨምሮ ከአፋድ የተለያዩ አመራሮች እንደገና ደግሞ አፋብሃ ይሄ የአማራ ብሔራዊ ኃይል ከሚባለው ደግሞ እናስረስ ማሬን ጨምሮ በተለያዩ ወቅቶች ተደጋጋሚ ንግግሮች ሲደረጉ መቆየታቸውን መረጃዎች ይጠቁማሉ። በተደጋጋሚ ሲደረጉ ነበር እጅግ እልህ አስጨራሽ ድርድሮች እና ሆኖም እንግዲህ ፋኖ አሁን እነዚህን ድርድሮች አስቸጋሪ ሲያደርጋቸው የቆየውና እንዳይሳኩ የሆኑበት ምክንያት ምንድን ነው? ፋኖ እንደምታውቁት ወጥ የሆነ አመራር ስለሌለው ሁሉም ንጉሥ እኔ ነኝ፣ ከኔ ውጭ የሚደረግ ንግግር ትግሉን አይወክልም፣ አማራን አይወክልም ስለሚል አንዱ ከሌላው እየተደበቀ ሲነጋገር ቆይቷል። በሚስጥር እየያዘ ማለት ነው እና ንግግር መደረጉን ደግሞ ከሰሙ ሌላው አካል ከሰማ እሱ እያደረጋት ያለችውን ንግግር ወደፊት እነዚህ መረጃዎች በስፋት እንሄድባቸዋለን። የት እነማን ንግግር ሲያደርጉ እንደነበረ የአንደኛውን ንግግር ማድረግ ሌላኛው ከሰማ ሌላኛው ንጉሥ በቀጥታ ወደ ሚዲያ ይወጣና ይሄንን እንደ ክህደት በመቁጠር ፕሮፓጋንዳ ሲሰራበት ቆይቷል እና በዚህ ምክንያት ጥረቶቹ ፍሬ ሊያፈሩ አልቻሉም። የፋኖ አመራሮች ከክልሉ መንግስት ጋር የሚደረግ ድርድርንም አይመጠነንም እያሉ ከፌዴራል መንግስት ጋር ነው መደራደር ያለብን፣ ምክንያቱም እኛ እየተዋጋን ያለነው ከአብይ መንግስት ጋር ስለሆነ ብንደራደርም ከሱ ጋር ነው በማለት ሀገራዊ ቁመና ሊሰጡት ይሞክራሉ። ከክልል አውጥተው ማለት ነው አንድ ሀገራዊ ተደራዳሪ ለማድረግ እና እንደዚህ ያሉበት ወቅት ነበር። ታስታውሱ እንደሆነ አስረስ ማረ በአንድ ወቅት አንከር ሚዲያ ላይ ወጥቶ ይህንን ተናግሯል። ይሄ ክልል ውስጥ ያለ አስተዳደር ምንም ሮል የሌለው የፈረሰ ነው፣ አፍርሰነዋል እና እኛ ደግሞ እየተዋጋን ያለ ነው ከፌዴራል መንግስት ከአብይ መንግስት ጋር ስለሆነ ድርድራችን ከአብይ ጋር መሆን አለበት ብሎ የተናገረውን እኛ በቀደመው ዝግጅታችን አቅርበናል። የምታስታውሱ ካላችሁ አቅርበነዋል። ስለዚህ እንዲህ እያደረጉ ስብስብ ነገር እየፈጠሩ ድርድሩን ሲያሰናክሉ ቆይተዋል እንጂ በብዛት የድርድር ፍላጎት እያሳዩ በተለያየ ቦታ ድርድር ሲደረግ ነበር። ድርድሩ ግን እኔን አጉልቶ ሌሎቹን የበታች ያደርግ የሚል ፍላጎት ስላለ አንዱ እንቅፋት ይሄ ነው። አሁንም እየተንጸባረቀ ያለው እንደምታዩት ይሄ ነው። እንግዲህ እናም እስክንድር ንግግር ተደርጎ አያውቅም ያለው አንድ ትልቅ ውሸት ነው። ራሱ እስክንድር እና ይሄ መስፍን የተባለው አገድ ነው ያሉት ከማስረሻ ጋር በተለያየ ጊዜ ድርድር አድርገዋል እየተባለ ሲወገዝ እናስታውሳለን እና እነሱም ደግሞ ወጥተው ማስተባበያ ሲሰጡ እርምጃ ይወሰድባቸው ሲባል እና በስጋት ውስጥ እንዲገቡ ተደርገው መጨረሻ እስክንድር አሁን የዚህ የጽምዶ እና የሻዕቢያና ወያኔ የሚመሩት ቡድንና የነዘመነ ካሴ ማስፈራሪያ አርፎበት ያው የሚመራውም የታጠቀ ኃይል ስለሌለው ተንበርክኮ በእነሱ ሀሳብ ስር አሁን ወጥቶ ይሄን ይቃወማል። አንዱ እስክንድር ራሴ ነኝ መሪ የሚል ስለሆነ በተፈጥሮ ማለት ነው። በሌላ በኩል ደግሞ የነዛ ኃይሎች ጫና አድሮበት ከዚህ በፊትም በፍጹም አላደረኩም ብሎ እንደካደው ሁሉ የማስረሻን ለማስተባበል ውጣና አስተባበል ተብሎ ትእዛዝ ተሰጥቶት እየተንጠለጠለ ወጥቶ ይሄንን ማስተባበያ ሰጥቷል እና ድርድር ሲደረግ መቆየቱንና ከረጅም ጊዜ በኋላ ይህ የስምምነት ፊርማ መፈረሙን አሁን ያደራደሩት የአፍሪካ ህብረት ተወካይ ከስምምነቱ በኋላ በሰጡት መግለጫ ላይ አስታውቀዋል። መግለጫውን ማዳመጥ ይቻላል። I would like particularly to congratulate the federal government of Ethiopia, the Amhara region government, and the Amhara Fano AFPU under the leadership of Captain Masresha Sete for this important milestone. The decision to conclude this agreement is one for Ethiopians, for your children, for the future of your country. This peace agreement is a starting point. It leaves a door open, wide open,
for others who might want to join and contribute to find enduring peace in the Amhara region. The most difficult courage is the courage for peace. It requires to put your ego aside, to look your adversary in the eye, to see the commonalities instead of the differences, and to see that the path which we are all going is not a good one. That takes courage. ስለዚህ ድርድር ከማ ጋር ሲባል በቃ ከፋኖ አመራሮች ጋር እጅግ አስቸጋሪ ደግሞ የሚሆነው እኔ ነኝ በሚል ድርድር የወጣውን የማውገዝ እሱ ሲሰራው ጽድቅ ሌላው ሲሰራው ደግሞ ኩነኔ እያደረጉ በጣም ሲያስቸግሯቸው ሲያውኳቸው ቆይተው ግን ለዓመታት ድርድር ሙከራ ሲደረግ ቆይቷል እና እንግዲህ ሌላው እስክንድር ተንቀሽቅሾ ሄዶ የፕሮፓጋንዳ ማሽኑ አንከር ላይ የዋሸው ውሸት የአፍሪካ ህብረትና የኢጋድ አደራዳሪዎች ማስረሻንና የክልሉ መንግስት ድርድር ስምምነት ሲያደርጉ በመድረኩ ላይ ሳይገኙ ስማቸው ተጠቅሷል ብሎ በድፍረት ተናግሯል። አልተገኙም ብሏል። እንግዲህ ድርድሩን ለረጅም ጊዜ ለማሳካት ሲሰሩ የነበሩት የኢጋድ ዲፕቲ ኤክስኪዩቲቭ ሴክሬታሪ ማዋ ኢሬሶ እና የአፍሪካ ህብረት ኮሚሽን አሬሶ ሃዲዳ በድርድሩ ላይ ተገኝተው የፊርማ ስነስርዓቱ ሲካሄድ በታዛቢነት በአፈራራሚነት አስተዋጽኦ ሲያደርጉ ተመልክተናል። ከስምምነቱ በኋላም የድርጅቶቹ ተወካዮች ንግግር አድርገው ይሄ የተደረሰበት ስምምነትን አድንቀዋል እና አበረታተዋል። ለሌሎችም ምሳሌ ይሆናል ብለዋል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሳልማ ማሊካ አዳዲ ስምምነቱ የሀገሪቱን ቀጣይ መዳረሻ የሚያቃና ነው ሲሉ በመድረኩ ላይ ተናግረዋል። ቀጣይ መዳረሻ፣ ቀጣይ ስራዎች ይጠይቃሉ። ኦፍኮርስ ግን አንድ እርምጃ ወደፊት ነው እንደማለት ነው። እንደዚህ ብለው አድንቀዋል እና ድርጅቱ ወይም ይሄ የአፍሪካ ህብረት ራሱ ደግሞ በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋብኃ መካከል የተደረገውን ስምምነት አስመልክቶ አድናቆቱን የገለጸበትና አደራዳሪዎቹ ላደረጉት ጥረት ምስጋናውን ያቀረበበትን መግለጫ አውጥቶ በትኗል። ይህ መግለጫ ከሚዲያ መከታተል ይቻላል። ይህ ስምምነት አሁን ባለበት ሁኔታ የፈረመው ማስረሻ ሰጤ ሲሆን ሌሎቹ በሻዕቢያ በወያኔና በነዘመነ ካሴ ተጽዕኖ ስር ያሉ የፋኖ አመራሮች ደግሞ ውክልና የለውም እያሉ የሰላም ስምምነቱ ስኬታማ እንዳይሆን እንግዲህ እየተረባረቡ ነው። እንዳያችሁት ጦርነቱ እንዲቀጥል የሚፈልጉትና በአማራ ህዝብ ስቃይ የሚነግዱት በውጭ ያሉ የፕሮፓጋንዳ ኃይሎችና የስልጣን ጥመኞችም ስምምነቱን የማጣጣል ዘመቻቸውን አጣጥፈውታል። ያው ስምምነትን፣ እርቅን፣ ሰላምን የሚጠላ ሰይጣን ነው እና ሰይጣኖች ያው እያጣጣሉት ነው። አሁን እንደውም በግለሰቦች ደረጃ ይፋ የወጡትን ነው እንግዲህ እኛ እንትን የምንለው እንጂ በየስብሰባው ላይ ይሄ እንደ አንድ ሆነው እንዳይቆሙ እንዳደረጋቸው እና ከፍተኛ ተቃውሞ እንደገጠማቸው ከውስጥ የሚወጡ ውስጥ አዋቂ ነን ከሚሉ አካባቢ የሚወጣ መረጃ ያመለክታል። እና ይሄንን መፈራረስ የሚያስከትል እጅግ አደገኛ ነገር ከዚህም በላይ ተቃውሞ ሊገጥመው በተገባ ነበር፣ ህወሓት በአማራ ህዝብ ላይ ካደረሰው መከራ አንጻር ማለት ነው። እና አንዱ ባለፈው በግምገማ በተለዩ ከቡድኑ ከተባሉት ውስጥ በአቋም ተለይተው ወጡ ከተባሉት ውስጥ አንደኛው ኮሎኔል ፋንታሁን ሞአባ ስብሰባውን ረግጠው እንደወጡ ነው መረጃዎች የሚያመለክቱት። እኚህ ሰው የተናገሩት ተብሎ የተለቀቀ አለ። ከመልእክቱ ጠንካራነት አንጻር በትክክል ተናግረውታል አልተናገሩትም ከሚለው በላይ የተላለፈው መልእክት ግን መተላለፍ መቅረብ ያለበት ነው። የብዙ አማራዎች አቋም ነው። ስለዚህ እሱን አነበዋለሁ እና ምንድን ነው ያሉት? የአማራን ብሔረተኝነት ትግልን ስንጀምር በተለይ የአማራ ፋኖን እንደ ትግል መነሻ ገፊ ምክንያቶቻችን ይላሉ። የአማራን ፋኖ ለትግል ያነሳሳ ገፊ ምክንያቶቻችን ብለው ያቀርባሉ። የተወሰኑትን ነገሮች ትንሽ እያብራራኋቸው እውነት ናቸው፣ ኢምፓክታቸው ምንድን ነው የሚለውን እንደው እየተነተንኳቸው ብሄር ጥሩ ነው ብዬ ነው። አንደኛ የወሰንና የማንነት ጥያቄዎች በአግባቡ ይፈቱ የሚል ጥያቄ ከጦርነቱ በፊትም ነበረው። የአማራ ህዝብ መሬታችን ተወስዷል፣ ስለዚህ ይሄ መሬታችን ይመለስ፣ እዛ መሬት ላይ የሰፈሩ አማሮች ላይ ህወሓት የሚያደርሰው ጭቆናም ይወገድ የሚል አንድ የትግል ጥያቄ ነበር። አንደኛው ይሄ ነበር። አማራ ፋኖን ከጦርነቱ ህወሓት ጦርነት ከመክፈቱ በፊት ይሄ በከፍተኛ ደረጃ ያለ ኢቭን በራሱ በመስተዳድሩ ከለውጡ በኋላ ሂድን በኋላም በብልጽግና አመራሮችም ከረር ብሎ ይነሳ የነበረ ጥያቄ ነው። አንድ ሁለተኛ ጥያቄ ህወሓት ትጥቅ ሳይፈታ አማራ ትጥቅ አይፈታም የሚል
አንዱ ትልቁ የግጭቱ መነሻ ወይም የልዩነቱ መነሻ ከመንግስት ጋር ይሄ ነበር። ትክክል ነው። ህወሓት ስጋት ነው ለአማራ ህዝብ። ስለዚህ እሱን ትጥቅ ሳታስፈቱ እንዴት ትጥቅ ፍታ ትሉኛላችሁ የሚል ነበር። በጣም ተጠቅመውበታል። ብዙ ወጣቶችን ወደ ጫካ እንዲሄዱ አድርጓል። የዚህ ቡድን መሪዎችም የተጠቀሙበት ይህንን ነው። አሁን የሚመሩትን ሰዎች ጨምሮ አሁን ይህን የሚቃወሙትን እነ ማስረሻ ሰጤን እነ ኮሎኔል ፋንታሁንን ጨምሮ ሌሎችም ይሄን ነበር ሲያነሱ የነበረው። እንዴት ቲፒኤልኤፍ ትጥቅ ሳይፈታ እሱ የኛ የደህንነት ስጋት ሆነው። ለምን በጦርነቱ ጊዜ ቲፒኤልኤፍ ይሄን ክልል አውድሞታል። ሴቶችን ደፍረዋል፣ ዘርፏል፣ ከብቶችን ሳይቀር አቃጥሏል፣ ሰብሎችን አቃጥሏል እና እንዳይነሳ አድርጎ ቀጥቅጦታል የአማራን ክልል ህዝብ በበቀል ስሜት እና ይሄን ያደረገ አሁንም ታጥቆ እያለ እኛን ትጥቅ ፍታ የምትሉን የሚል ሁለተኛው ጥያቄ ነበር። ለዚህ ለፋኖ ትግል መጀመር ነው የሚሉን ፋንታሁን ሙሀባ ትክክልም ነው። ወደኋላ ሄደን ስናስታውሰው ይሄ ነው አንዱ ጥያቄ ነበረው። ሌላው የአማራ መፈናቀልና በየቦታው መገደል ይቆም የሚል ነበረው። እንግዲህ ያ ከክልል ውጭ ይካሄድብናል ብለው የነበሩት ወደ ክልሉ መጣ በራሱ ልጆች። ኦፍኮርስ ግን አንዱ ነጥብ ነበር ይሄ። ሶስተኛው ነጥብ። አራተኛው ነጥብ ፍትሐዊ የስልጣንና የልማት ክፍፍል በሀገሪቱ ይፈጸም፣ አማራ ማግለል ይቆም ነው። አማራ ተገቢ የስልጣን ውክልና አልተሰጠውም የሚልም ነው ይላሉ እሳቸው እና ከዛ ይቀጥላሉ። እውነታው ሆኖ እያለ ነገር ግን የአማራ ህዝብ ለ30 ዓመታት በወልቃይትና ራያ ጉዳይ እልፍ ጀግኖቹን ገብሮ በማይካድራ የዘር ማጥፋት በወያኔ ህወሓት አማካይነት ተፈጽሞበት በጀግኖች ልጆቹ ያስመለሳቸውን ራያንና ወልቃይትን ከነዚህ የአማራ ህዝብ ሸክሞች ወይም ጠላቶች ጋር ሆኖ አሳልፎ ለመስጠት የተነሳ ኃይል ጋር ከቶም አንድነት አይኖረንም ብለዋል ነው የሚለው የመረጃ ምንጩ ፋንታሁን ሙሀባን። ስለዚህ ነጥቦቹ እነዚህ ናቸው። እውነት ነው። ይሄንን የአማራ ህዝብ ሌላውም ቢሆን እነዚህን ነጥቦች አንስቶ ሊሞግትባቸው ይገባል። ትናንት እንደዛ ያደረገንን፣ ትናንት መሬታችንን ወሰደ ያልነውን፣ ትናንት ሲቀጠቅጠን ሲዘርፈን የነበረውን፣ ለመፈናቀላችን ምክንያት የሆነውን፣ በተለያየ ቦታ የገደለንን በእነዚህ በተጠቀሱት ቦታዎች ማይካድራ በመሳሰሉት ከሱ ጋር እንዴት እንሰራለን? ስለዚህ ይሄንን እንስራ ከምትሉ ኃይሎች ጋር የነዘመነ ካሴም ቡድን ማለታቸው ነው። እነሱ ያኔ አድረው መቀሌ የሄዱ ነው ስብሰባ የሚያደርጉት፣ ትጥቅም የሚቀበሉት ከህወሓት ነው። ስለዚህ ከነሱ ጋር እንዴት ከእናንተ ጋር አንድነት አይኖረንም? እና እዚሁ ላይ ምን ይላል? ራያና ወልቃይትን ለህወሓት ለመመለስ ጋብቻ የፈጸማችሁ የኛው አካል የሆናችሁ ይሉና በስም የሚጠቀሱ አሉ እነ ምህረት ወዳጆና ዘመነ ካሴ። ይሄንን ስታደርጉ አሁን ከዚህ ቡድን ጋር ስትሰሩ ትውልድ አይወቅሳችሁም ወይ? የተሰዉት ወንድሞቻችን አጽም አይወጋችሁም ወይ? ይዛችሁት የወጣችሁት የህዝብ አደራ ከየት ጥላችሁት ነው የተነሳንበትን ዓላማ ከዚህ ቡድን ጋር የምትሰሩት ብለው ጠይቀዋል ነው የሚለው። እና የእኛው ጅል ደግሞ ይላሉ፣ ምናልባትም ምሬ ወዳጆ ማለታቸው ነው ወሎ ስለሆኑ፣ የእኛው ጅል ደግሞ ራያን ሙሉ በሙሉ በፋኖ ሽፋን የተቆጣጠሩት ሲሆን ኦልሞስት ለቲፒኤልኤፍ ሽፋን በመስጠት ራያን በእነሱ በፋኖ ሽፋን ተቆጣጥረውታል ህወሓቶች። ግን ደግሞ ጎንደሬው ኮሎኔል ዘውዱ አልነካም አልቀመስም ብሎ የያዘውን ወልቃይትን አሳልፋችሁ ልትሰጡ ማሴራችሁ የወደቁት ታጋዮች ደም አጽም አይወጋችሁም ወይ? እናስ በምን መርህ ከህወሓት ጋር እንስራ ትላላችሁ ብለዋል ኮሎኔሉ ነው የሚለው። በሁለተኛ ከሰሜኑ ጦርነት በኋላ ፋኖ ትጥቅ ፈቶ ወደ ልማት ይመለስ ስንባል ህወሓት ሳይፈታ እቺ ሁለተኛዋ ነጥብ ላይ እዛ ከላያየናት ፋኖ ትጥቅ ፈቶ ወደ ልማት ይመለስ ስንባል ህወሓት ሳይፈታ ትጥቅ አናወርድም፣ የራያን ጥያቄ በትጥቃችን ነው የምናስከብረው ብለን አልፎከርንም ነበር? እና ዛሬ ከዚህ ኃይል ጋር ምንድን ነው የሚያቆመን ጠየቁ ኮሎኔሉ። በሶስተኛው ነጥብ የአማራ ህዝብ በየቦታው እንደ በግ የታረደው ህወሓት ዘርቶት በሄደው ዘረኝነት እንዲሁም በቀበረው ታይም ቦምብ ሲሆን በወያኔ የተፈለፈለው ጽንፈኛው የኦህዲድና የኦሮሞ ብሔርተኛ ከህወሓት በተሰጠው ተልዕኮ ያን አሰቃቂ ተግባር በወገኖቻችን ላይ አልፈጸመውም፣ ፈጽሞታል ይሉና እናስ ከዚህ ድርጅት ጋር በጋራ የሚያቆመን ምን የጋራ አጀንዳ አለን ከጠላትነት በስተቀር ይላሉ። ስለዚህ ከህወሓት ጋር አብሬ ቆሜ ከተዋጋው ታሪክ የሚወቅሰኝ የልጅ ልጄ የሚወቅሰኝ የሚያለቅስብኝ ጥቁር ታሪክ ከምፈጽም ሞቴን እመርጣለሁ፣ ካልሆነም ትግሉን ትቼ በክብር ቤት እገባለሁ ብለዋል ኮሎኔል ፋንታሁን ሙሀባ ይላል። ከውስጥ የወጣ መረጃ ነው ብሎ መረጃውን ያወጣው ምንጭ ማለት ነው። እና በመጨረሻም ከህወሓት ጋር የተሰለፈው ፋኖ ጋር የቆመ ሁሉ በወንድሙ አጽም ላይ እንደተረማመደ ይቁጠረው ብለው እነ ምሬ ወዳጆን እነ ድርሳን ብርሃኔን
እነ ዘመነ ካሴን ወቅሰው ወሽመጣቸውን በጥሰዋል ይላል ምንጩ ጽሑፉን ሲደመድም። ስለዚህ የወሎ ድምፅ ወይም ቮይስ ኦፍ ወሎ የሚለው ላይ ነው ይሄ መረጃ የወጣው። ኮሎኔሉ በምን ሁኔታ ላይ እንዳሉ አይታወቅም። ግን ያው ያኛው ቡድን ይሄ የህወሓት ቡድን ከህወሓት ጋር ተባብሮ እያሳደዳቸው እንደሆነ የሚገልጹ መረጃዎች እየወጡ ነው። ከዛ በፊትም ማስረሻ ሰጤ ይሄንኑ አሁን ኮሎኔሉ ያሉትን ተናግሮ እንደነበር እናስታውሳለን። ማስረሻ ከክልሉ ጋር የፈረመው ስምምነት ብቻውን ሰላም እንደማያመጣ የዚህ ፕሮግራም አዘጋጅ ያምናል። ምክንያቱም ማስረሻ ላይ አስቀድሞ ከተሰራው ነገር አንጻር ከሌሎች እንዳይከተሉት ከድርጅቱ ይህን እንደ ክህደት ቆጥረው የመሳሰለው ፕሮፓጋንዳ ሲሰራበት ቆይቷል። አሁንም እየተሰራ ነው እና ብቻውን አሁን ያደረገው ፊርማ እንግዲህ የዚህ ድርጅት አባላት ሌሎችም ይህን ጥያቄ ሲያቀርቡ የነበሩ አሉ። ሌላው አንደኛው ኮሎኔል ፋንታሁን ሞሀባ የሚመራው ቡድን ነው እና ሌሎችም እንዳሉ እና ይሄ መንገድ ሊከተሉ እንደሚችሉ ስጋት ስላላቸው ነው እነዛ የሰይጣንን መንገድ የሚከተሉ ኃይሎች ይህንን ለማደናቀፍ ለማጣጣል የሚረባረቡት ማለት ነው። ስለዚህ አሁን ምንድነው ፋይዳው ያልን እንደሆነ በራሱ ብቻውን በአማራ ክልል ውስጥ ዘላቂ ሰላም ያመጣል ተብሎ አይጠበቅም። ጅምር ካልሆነ በስተቀር በራሱ ለውጥ የሚያመጣ እድል አይፈጥርም። ነገር ግን በርካታ የማስረሻን ፈለግ የሚከተሉ የፋኖ አመራሮችና አባላት እንዲፈጠሩ በማድረግ ረገድ ግን አስተዋጽኦ ይኖረዋል እና የዚህን ቡድን ደግሞ ጸረ ሰላምነት ያጋልጣል። የመንግስትን ለሰላም ያለውን ተነሳሽነት ያቀርባል። አሁን ከዚህ በፊት ይህንን ነገር ሲቃወሙ ፋይዳ የለውም፣ መደረግ የለበትም፣ በፍጹም መቀበር አለበት እያሉ የሚወራጩት ሁሉ ከዚህ በፊት መንግስት ሰላም ስምምነት አላደረገም፣ ወርዶ ታች ድረስ ሆደ ሰፊ ሆኖ ያደርግ እንደዚህ የሚል ትችት በመንግስት ላይ ሲያቀርቡ ነበር። አሁን ልክ ከማስረሻ ጋር ለተፈጠረው ስምምነት ሌሎቹም ቢመጡ ተመሳሳይ ስምምነት ማድረግ እንደሚችል እያሳየ ነው መንግስት። ይሄ ትልቅ ማሳያ ነው። እንግዲህ ሲታኮስ ከመስራቾቹ አንዱ ነው ባይዘው ማስረሻ ሰጠኝ ከነዘመነ ጋር ይሄን ሰውዬ በድርጅት ውስጥ ምንም ሮል እንደሌለው ተዋግቷል። ከዚህ መንግስት ጋር በቃ ትጥቅ ይዞ እኮ ተዋግቷል። ግን ይህን ትጥቅ ይዞ ሲዋጋ የነበረ ሰው ልክ ከዚህ በፊት እነ ጌታቸው ጋር እነ ጻድቃን ጋር እንደ ቲፒኤልኤፍ ሰዎች ጋር እንደተደረገው እጅ ለእጅ መጨባበጥ ተፈጠረ። የአጀንዳው የሰላም ስምምነቱ በዚህ ደረጃ ዝግጁ ነኝ የሚልም መልእክት አስተላለፈበት መንግስት ለዓለም ማህበረሰብም አሳይቷል ይሄን። ስለዚህ እንደዚህ አይነት ነገሮችን ሊፈጠር ይችላል። እንደዚህ አይነት አመለካከቶችን፣ አስተሳሰቦችን የዚህ የጽንፈኛው ኃይል ጸረ ሰላምነትና የመንግስትን ለሰላም ያለውን ተነሳሽነት በማሳየት ረገድ ትልቅ ኢምፓክት አለው። እንደገና ሌሎች አመራሮችና አባላት ወደዚህ መድረክ እንዲመጡ ያደርጋል እና ይሄ በሻዕቢያና በወያኔ እንዳትሄዱ እንዳታደርጉ ተብለው ከሚታሰሩና ቢመጡም አሁን እንደነ ምሬ ወዳጆ አይነት በቃ በግብርና ሙያ ከመተዳደር ወይም ቀደም ሲል በፍየል ጥበቃ በመሳሰለው ከነበረበት ውጪ መጥቶ ሆነ ስልጣን ሼር አደርጋለሁ የፖለቲካ ስልጣን አመራር እሰጣለሁ የሚል ተስፋ ስለሌለው እንደዚህ አይነት ሰዎችን ይጠቀሙባቸዋል ሻዕቢያና የወያኔ ኃይሎች። ከዛ ውጪ ሌሎቹን የሚያበረታታ ይሄ ማስረሻም በድርጅት ውስጥና በአማራ ሕዝብ ዘንድ ባለው ተጽዕኖ መሰረት ሌሎች የሱን ፈለግ እንዲከተሉ በማድረግ ረገድ ውጤት ያመጣል። በራሱ ግን የሰላም በር ወይም የሰላም ውጤት ያመጣል አይደለም፣ በር ይከፍታል ብሎ ማሰብ ወይም መመዘን ይቻላል። ሌላው የአማራ ህዝብ እንግዲህ የሰላም ፍላጎቱን በተለያዩ መድረኮች እየገለጸ ነው። ትናንትናም እንዳያችሁት ጎንደር ህዝብ ወጥቶ ሰላም ስጡን፣ ጦርነት ይብቃን ብሎ ተማጽኗል። ሁልጊዜም እንደዚህ እየተማጸነ ነው። የለም እንወጋሃለን፣ የለም ሰላምህን እናደፈርሳለን እየተባለ ነው ህዝቡ ያለው እና በማስረሻም ባደረገው ንግግር ላይ እንደሰማችሁት ህዝቡ ከዚህ በኋላ ጦርነትን መሸከም አይችልም ብሏል። መሸከም አይችልም። ብዙ ስቃይ፣ ብዙ መከራ፣ ብዙ እንግልት ደርሶበታል። ብዙ ልጆቹ ሞተዋል። ብዙ ልጆቹ ታግተዋል። ብዙ ተዘርፏል። ህዝቡ በድህነት ላይ እያለ እየተዘረፈ
እየታገተ እየተገደለ አሰቃቂ ነገሮች ተፈጽመውበታል። ሴቶች ተደፍረዋል። እና ይሄን በቃን እያለ ነው ህዝቡ እና በቃን ይላል እና ይሄ ህዝብ እንዲህ በቃን እያለ አይበቃህም ለምን ትሉታላችሁ? እናንተ የፕሮፓጋንዳ ሰዎች፣ በፕሮፓጋንዳ የምትነግዱ ሰዎች፣ ልጆቻችሁን አውሮፓና አሜሪካ እያስተማራችሁ ያላችሁ ሰዎች፣ እነ ደረጀ እነ መሳይ ልጆቻችሁን በዛ በሰላማዊ ቦታ ላይ በተንደላቀቀ ሁኔታ እያሳደጋችሁ ደግሞ በቪዲዮ እየቀረጻችሁ እንቁልልጭ ትላላችሁ እዚህ ለሚሞተው የድሃ ልጅ እና አሁን እንደዚህ ማስረሻ ወደ ሰላም በመጣበት ቦታ ያን ቦታ ከቨር ለማድረግ መታችሁ ትዋጋላችሁ አገር ቤት ወይም ልጆቻችሁን ትልካላችሁ እና ምን ያንጨረጭራቸዋል የሰላም ነገር ሲነሳ? ስለዚህ ህዝቡ ነው በቃኝ እያለ ያለው፣ ህዝቡ ነው የሰላም ጥያቄ እያቀረበ ያለው እና ይሄንን የህዝቡን ጥያቄ መልሱለት እና ለህዝቡ ሰላም ስጡት። ሌሎቻችንም ይሄ ሰላም ይሳካ ዘንድ አሁን ካለበት ያድግ ዘንድ ሌሎችም ይሄን ፈለግ ይከተሉ ዘንድ የበኩላችንን አስተዋጽኦ እናድርግ። የአብሪ ሚዲያ የዕለቱ መልእክት ነው። በሌላ ፕሮግራም እስከምንገናኝ አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። ሰላም።